ደግሞ እንኳን በአብርሃም ፊት ተገናኘን አይደል? ኦኬ አብርሃም ነው ስሙ? አዎ የአብርሃም ይባላል። ኦኬ አላውቅም። ወንድሜ ነው። ሁለት አይነት እንቁላል አንድ አይነት ሊመስል ይችላል። የእባብም እንቁላል ነው፣ የዶሮም እንቁላል ነው። እባብና ጫጩት መሆኑን የምታውቁት የተፈለፈለና ቅርፊቱን የገለጠላት። ኦ ማይ ጉድነስ ሩታዬ ንግግር አትናገር። እውነት ለመናገር ንግግር አትናገር። ከነ ኮልኮሌ ጋር ሳያይዘው ደግሞ ይበልጥ ሞር ያምራል ማለት ነው። ቤተሰብ ማለቴ ውሽሚት እንግዲህ ማታ ከአብርሃም ጋር ብቅ ብለው ከሆነ ሰውዬ ጋር ልበላችሁና ሰውዬ ጋር ግልጽ እስከሚሆንላችሁ ድረስ በጎችዬ ማለት ነው አብርሃም ወንድሜ ነው አለች ማለት ነው። ሩታ ጋኑና እንግዲህ ያው የጫጩትም የእባብም እንቁላል አንድ አይነት ነው። እንግዲህ ጫጩትም ይሁን እባብም የምታውቁት ሲፈለፈል ነው። እውነት ዋናው አሁን ወንድሟም ይሁን ባልዋም ይሁን እኛ ራሱ ግራ ገብቶናል ጋይስ። እውነት ግራ ግብት ብሎናል። ዘመን ተብሏል፣ ምን ተብሏል፣ ስንትና ስንት ነገር ተከስቷል። እንደአሁን ሄርሜላ ባልሽ ታመጫለሽ አታመጪም? ለነገሩ ባል የለሽም። በጎች እያያዛችሁ ባል የላትም እንዳደነግጡ እኛን አይደል በግ አብርሃምና ሄርሜላ ወደፊት በጎቹ እያይዛችሁ እየተቃጠላችሁ እያላችሁ ነው። ማታም ድረስ ማለት ነው። አይዟችሁ ባል የላትም፣ የአብርሃም ሚስት ናት። ወደደም ጠላም ያገባታል። ቀጥ ብሎ ያገባታል። ትድሩታላችሁ። እውነት ነው የምላችሁ። አንዴም ቢካለ ደግሞ ሲባጎ አንገቱ ላይ አድርጋችሁ ታንጠለጥሉታላችሁ። አለቀ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ጋይስ፣ ላይክ አድርጉልኝ ሳልሞትባችሁ ሲጥ ሳልል ማለት ነው። እውነት ለምን ሲጣቴም ነው የሚሉን ደግሞ በጎቹ ማለት ነው። በግ ሆናችሁ ለምንድን ነው እኛን በግ የምትሉን? እውነቴ ነው የምላችሁ። እንዴ ኧረ በጋችሁ ነው እንዴ? እስኪ ተረጋጉ፣ ረጋ ሰከን በሉ እስኪ። የሩታ ንግግር እውነት ለመናገር ሩታ እኮ አትናገር ጋይስ፣ ሩታ አትናገር እናንተ። አሽሙርዋም ኃይለኛ ነው ንግግሯም በቃ የሆነ እንትን ስማርት የሆነች ልጅ ናት። ስማርት ጋይስ ስማርት። እናንተ አሁን መጨረሻው ሳታጣሩ አሁንን የአብርሃም የሆነ አናታም ልጅ ሄርሜላን ያገባታል ላያገባትም እርግጠኛ ሳትሆኑ ገና ለገና አብርሃምና ሄርሜላ ወደፊት። ሄርሜላ ለምንድነው ፕራንክ ያደረግሽው? ለምንድነው የምታደርጊው? ከዛች ጨቅጫቃ ጋር የተለያየው እኮ በዚህ ፕራንክ ምክንያት ነው። እውነትሽን ነው እንዴ? እስኪ ወላሂ በይ ደግሞ አብርሃም ማለት ነው። እንዲያውም እኔ ወንድምሽ ነኝ አላለም። እኔ ወንድምሽ ነኝ። ኧረ ወንድሟ አይደለም አንተ ውሽማ ሆነ። ኧረ እኔ ውሽማ አትበይ ተብያለሁ ጋይስ። እኔ አትበይ ታቆሚ እንደሆነ አቁሚ ተብያለሁ ቤተሰብ። እውነቴን ነው የምላቸው። ታቆሚ እንደሆነ አቁሚ። ሲጀመር ዩቱብ ለምን ትሰራለሽ? ምን ያደርግልሻል? አርፈሽ ትቀመጫለሽ ወይስ አትቀመጭም እየተባልኩኝ ነው። እኔ ግን አልተውም። አልተውም። በቃ ንግግሬን ላቆም እችላለሁ። ሌላኛው ነገር ግን አላቆምም። እውነቴን ነው። ዩቱብ መስራት አላቆምም። እንዴ ነችና ባይኔን አትምጡብኝ። አትምጡብኝ። የምሬን ነው የምላችሁ። እና አሁን ሩታን ልክ እንደተናገረችው ማለቴ እዛ ፕራንክ ባደረገችው ውሽሚት ፕራንክ ባደረገችው ለአብርሃም እንደዚህ አይነት ነገር አቁሚ፣ ለህይወታችሁ አደጋ ነው። አደጋ ነው፣ ኃይለኛ አደጋ ነው። ስለዚህ ፕራንክ አታደርገው እባክሽ። እንደው ሩታዬ እውነት ለመናገር አንዳንዴ ስትናገር እኮ ያሳዝናል። በቃ ንግግሮቿ ምናምን ውስጥ ሰርስሮ ነው የሚገባው። የምር በቃ በጣም እንትን ናት። ፐርፌክት የሆነች ልጅ ናት። ብልጥ ናት። በቃ ስማርት በላት ስማርት። እኔ በነገራችን ላይ ንግግር የሚችል ሰው ወዳለሁ። እኔ ንግግር አልችልም ጋይስ፣ ንግግር በተአምር አልችልም። እንደዚህ ሲባል እንደዚህ ሲባል እንደዚህ ወይ ግማሽ ብሰደብ እንኳን ወዲያው መልስ አልሰጥም። ቤት እመጣለሁ ስከረፈፍ ማለት ነው። ከተሰደብኩኝ በኋላ ከተነካውኝ በኋላ ስከረፈፍ ቤት ከገባውኝ በኋላ ርርድብ እንቅጥል ንድድ። እንዴ ለምን አልመለስኩም? የዛኔ ለምን አልተሳደብኩም? ለምን አልተናገርኩም? ይሄ እኮ በቃ አላለ ጅልነት እኮ ነው ጋይስ። እዛው ተቀጣቅናቸው መመለስ ነው። እና ንግግር በሚችል ሰው እቀናለሁ። የምር እቀናለሁ። በሩታ ንግግር ቀንቻለሁ። መብቴ ነው። እናንተም መቅናት ትችላላችሁ። ግን እኮ አይቀናም። በቃ በንግግር በቃ እኔም እንደሷ ብልጥ ማለቴ ስማርት እንደሆን እፈልጋለሁ ማለት ነው። ሰምታችኋል። እናንተም መሆን ከፈልጋችሁ ሆኑ ማለት ነው ቤተሰብና እንግዲህ አሁን ተረጋጉና ልክ የሩታ ንግግር እንደሰማችሁት እባብም ይሁን ጫጩትም ይሁን እንቁላል አንድ አይነት ነው። በነገራችን ላይ እንደው ስንት አይነት እንቁላል ነው ያለው ጋይስ? እንደው እንቁላል ባትበሉ እውነት ባትበሉ ስንት አይነት ነው ያለው? አንዱ ቀይ አለ፣ አንዱ ነጭ አለ፣ አንዱ የሆነ አይነት ብቻ ነው ያላቅም።
እኔ አላቅም፣ እየበላሁም አይደለም። እኔ እዛ አረብ ሀገርም እያለሁ እጠላው ነበረ። ለምን የተለያዩ እንቁላል ስለሚመጡ ማለት ነው። የምንና የምን እንደሚመጡ አናቅም። ሲፈለፈሉ አናያቸው፣ ሲወለዱ ማለት ምን እንደወለደ አናይ እና በዛ ጸየፈው ነበረ። አሁንም ደግሞ ይበልጥ አስጠላኝ ማለት ነው። እና ሩታዬ እንግዲህ ልክ እንደተናገረችው የጫጩት ይሁን የእባብ አላወቅን አናቅም እኮ ሩታዬ፣ እኔ ውድ ነገር ከተፈለፈለ በኋላ ነው። ለማንኛውም እነ ቁርጦ ቅጥን ማለት ነው በደንብ እንዲገባችሁ ነው ይሄንን ቪዲዮ ያስገባውላችሁ እንጂ ሩታ ወይ አሁን መልስ ሰጠች ምናምን ሊመስላችሁ ይችላል። ሩታ ብዙ ሰው እንግዲህ ያው ጠላት አድርጎ ነው የሚያያት። ማታ አሁን ማነው ስሙ ይሄ ማነው እናንተ ዳኒ ያምጡልኝና ይሄ ሴት ማለት ነው። እውነት የእሱ ደጋፊ ልትኖሩ ትችላላችሁ፣ አያገባኝም። እኔ ያኔ በቃ ጥሩ ልጅ ነው፣ ግን የሆነ የሚያበላሸው ብልሹ የሆነ ልጅ ነው። ብልሹ ታውቃላችሁ አይደል? አሹ ብልሹ፣ እሱን ከሱ ጋር ጨምሮልኝና የሆነ የሚያበላሸው ፓርት ላይ ያለና እንደዚህ ያልሽን ስታለቃቀሽብን እንደዚህ ስትል፣ ሲቀጥል ደግሞ ስሟን እያጠፉ ማታ 4 ሰዓት አብርሃም ጋር ሄድሽ፣ በማታ ምን ልትሰሪ ሄድሽ እስከ ማለት ድረስ ደረሱ። ሴት ልጅ እኮ ከቤት አትወጣም 4 ሰዓት እንኳን 4 ሰዓት ኢትዮጵያ ውስጥ እኔ እስከማየው ድረስ 3 ሰዓት 2 ሰዓት እንኳን ውጭ ላይ ሴት አታገኙም። የምሬ ነው የምላችሁ፣ እኔ አላገኘሁም። እኔ ስለማልወጣ አላይም ይሁን አላገኝም ይሁን አላቅም፣ ግን አላየሁኝም። እኔ አልወጣም ሲጀመር ማለት ነው። ከ12 ሰዓት በፊት ቀድሜ ቤት መግባት አለብኝ። ምን አክል ረፈደ ቢባል 1 ሰዓት። እሱም ዝም ብሎ አይደለም፣ በስራ ጉዳይ ነው። ስራሽ ምንድን ነው? ምን አገባችሁ? ወይ ነግሬ በላ ምን አገባችሁ? በቃ ስራዬን የሆነ ጊዜ ይፋ አደርግላችኋለሁ። እኔ ተዝረከረከ ስራ አልሰራብም። ደግሞ ይሆናል አይደለ እንትን ካልኩኝ የሆነ ነገር ሳደርግለት ሰው ከተናገርኩኝና የሆነ ነገር እንትን ብዬ ደግሞ ሰው እንትን ሲልብኝ ይበላሽብኛል ብዙ ጊዜ። የምሬ ነው ብላችሁ ስለሚበላሽብኝ ወደኋላ ላለው ማለት ደበቅ ማለት እፈልጋለሁ። እና እናንቺ ስራ ፈት ዩቱብ ላይ ስለፈልፊ ነው የምትውይ ልትሉ ይችላላችሁ። ስራ ፈት አይደለሁም። በጎች ያይዛችሁ እናንተ ስራ ፈት የሆናችሁ እናንተ ናችሁ። የምር አሁን ኮሜንታችሁ ራሱ የአብርሃምና የሄርሜላ ቀለበት ያደረገበትን ፎቶ ፕሮፋይል አደረጋችሁ ስትንዘላ እንትን ስትኮምታ አያችኋለሁ። ሌላ ቦታ ሄዳችሁ ኮሜንታችሁ አያለሁ። የምሬ ነው የምላችሁ 10 ዓመት ለፍቼ እንደዚህ ብዬ እዚህ ጋር ደግሞ ለሄርሜላ ቀለበትና ለቤሎ ብላ ብር ትሰጣለች። እዚህ ጋር ብር የለኝም ምንም ነገር። አላሁ አክበር። የራስሽ ጉዳይ ነው። በነገራችን ላይ እኔ ምን አገባኝ? ላኪ እንደዚህ ጋር ታባክኛለሽ፣ እዚህ ጋር ደግሞ ታለቃቅሻለሽ። ምድረ አልቃሻውላ። ከዚህ በኋላ ኮሜንታችሁ እየመነጠር ካዋጣና ለጥፍባችኋለሁ። እውነት እናንተ ልክስክሶች ማለት ነው። ይቅርባችሁ። በቃ እንደዚህ አይነት ነገር ምርር ብላችሁ የምትኮምት ከሆነ ዝሙት አትደግፊ። ከፈጣሪሽ ጋር ተሳሰሪ። ይሆናል አይደለ? የሆነ ነገር አልሟላም ካለሽ ከእንደዚህ አይነት ነገር ከተበላሸ ብልሹ ከሆነ ነገር ርቀሽ መደገፍ የሌለብሽን ነገር ትተሽ ምንድነው ስራሽን ላይ ማትኮር ወደ ፈጣሪሽን ጸሎት ማድረግ። ክርስቲያን ከሆንሽ ጸሎት ማድረግ፣ ሙስሊም ከሆንሽ ደግሞ ዱዓ ማድረግ ሰግደሽ ማለት ነው። አለቀ እንጂ እዚህ ጋር ከሌና ከሌ ወደፊት ማነው የራሳቸው ጉዳይ። እቺ ጨቅዳቅ እንኳን ተፋታህ ምናምን። ደግሞ ሴት ልጅ ሆናችሁ ደግሞ አረብ ሀገር ቁጭ ብላችሁ 10 ዓመት 12 ዓመት ቁጭ ብላችሁ በሰው ህይወት ጥልቅ ብላችሁ ገብታ ሰው እኮ 10 ዓመት ቁጭ ካለ እኮ እንትን ነው ስማርት ነው የሚሆነው። እውነት ብልጥ ነው የሚሆነው። እኔ ጋይስ አልዋሻችሁም፣ ከ10 ዓመት በላይ ሰርቻለሁ። እና አሮጊት ነሽ ወይ ልትሉ እንችላላችሁ። እኔ በልጅነቴ ነው ወጣሁኝ። አሮጊት አይደለሁም፣ ገና ነኝ። ገና ማለት ነው። እንዴነችና ስንትና ስንት ነገር የሚጠብቀኝ ገና ከዚህ በኋላ ስንትና ስንት ልጅ የምወድበት። እናንተ ባግብታችሁ ለመውለድ ያብቃችሁ። ስለዚህ አሁን እዚህ ጋር 10 ዓመት የቁጭ ያለች ሴት ትጠናክራለች፣ ጎብዛለች፣ በብዙ ነገር ብልጥ ትሆናለች። እዚህ ግን በግ ሆነውብናል። ይላሉ በየሄዱበት አክሌና ክሌ ወደፊት ገለምን። 10 ዓመት ቁጭ ካላችሁ ብልጥ ሆኑ፣ ወደ ፈጣሪያችሁ ተመለሱ፣ ዲናችሁ ተማሩ። ክርስቲያኖችም እንደዛው ስለ ሃይማኖታችሁ ተማሩ። እውነቴን ነው የምላችሁ። እኔ አሁን አያገባኝም፣ እኔ አይመለከተኝም። ለምን ተዘረክርካችሁ አትኖሩም? እና ውድ ቤተሰቦች ይሄ ነው የምላችሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ።